በነገራችን ላይ ነገር ድክመትህን አውቀህ ለማስተካከል መሞከር በቃ በጣም ስማርት ሰው ነው ማለት ነው። ክርስቶስ በምድር እያለ ያልኖረውን ህይወት መመኘት ትዕቢት ነው። ኃጢአት በበዛባት በዚህ ዓለም ላይ የቤተ ክርስቲያንን ጡት እየጠባን ማድረግ አለብን። ትምህርቶቿን ሰላምታዬ ይድረሳችሁ በያላችሁበት ውድ ቤተሰቦቼ እንደምናላችሁ እንደምን እስከ ይሳት ደረሳችሁ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ዛሬም በሌላ ቪዲዮ በሌላ ርዕሰ ጉዳይ ቀርብ ያለው እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮን ላይክ እና ሼር እያደረጋችሁ ጀምሩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። በዚህ ዘመንና ባላሳለፍናቸው አመታቶች ብዙ ነገር ስንገነዘብ የጸለይንባቸው ያመሰገንባቸው ጊዜያቶች ብዙ አልነበሩ። ሌላው ደግሞ በጣም አስቸጋሪው በእንጀራችን ውስጥ ያለው ትግል ወደ ፍጻሜ እናመጣለን ብለን ያወጣናቸው ፕሮግራም እና እቅዶቻችን ሁሉ ተመልሰው የህይወታችን ፈተና መሆናቸው ነው። ይሄም አንዱ ሌላው ችግር ነው። በሌላ አንጻር ትልልቆቻችን ደግሞ ከእግዚአብሔር ክብር ርቀው ከመንፈሳዊ ተስፋ ወጥተው በአይነ ህሊናችን ትልቅ ናቸው የምንላቸው ለህይወታችን ምሳሌ ሲሆኑ ደግሞ ያው የእንጀራ አንከርት መንፈስ ወይም ይሄ የስግብግብነቱ ጠባይና ባህሪ ሲጠናወታቸው ስናይ ከነርሱም ስግብግብነትን በቀላሉ እንሸምታለን። እንደ አቅማችን እንደ የኑሯችን ዝቅ ያሉ ስግብግቦች እንሆናለን። መዳረሻችንና ከመነሻችንም ያለው ነገር ይሄው ስለሚሆን የእግዚአብሔር ክብር የተለየው እንጀራ ሆኖ ይሄው ይፈትነናል። እስካሁን የህይወት እንጀራ እኔ ነኝ ብሎ ነበር መድኃኒታችን ኢየሱስ ክርስቶስ። የህይወት እንጀራ እኔ ነኝ። በሱ ህይወት እንጀራ በኩል አልፈን የምንገነባውን እውነት እየሳት ነው ስንመጣ እያንዳንዱ በየቢሮው በየመውጫው በየመግቢያው በየትምህርት ቤቱ ሰምሮ እንጀራ ለመብላት ሁሉም ሩጫው ውጭ ሀገር ሄዶ እንጀራ ለመጥገብ ሁሉም ሐሳቡ እንዲህ ሆነ። በቃ ሰው ለእንጀራ ብቻ መኖርን ምርጫው አደረገና መንፈሳዊ ተስፋን ሲተወው ምቀኛው በዛ። ታዲያ ደግሞ ከእንጀራ የሚወጡት ብዙ ምቀኞች አሉ። ብዙ ምቀኞች ይወለዳሉ። ብዙ ምቀኞች አብረው እያደጉ ይመጣሉ። በመንፈስ ልቦናቸውና ጊዜያቸው የተለወጠባቸው ሰዎች አሉ። ወደ ዲያብሎስነት የሚሄድ ባህሪና ጠባይ ያላቸው አንዳንዴም ለሰይጣን አስተማሪ የሚሆኑ ፍጥሮች አሉ። ክፉ መንፈስ ከራሱ ተፈጥሮ ይልቅ የበለጠ ክፉ የሚያደርገው ከሰው መማሩ ነው። ሰይጣን ከሰው ይማራል። እንደው በጣም የሚገርም ነገር ነው። እንዲህ ስል እንዴት ሰይጣን ከሰው ክፉ ይማራል እንላለን። ሰይጣን የሰው ልጅን ማጥፋት ባህሪው እንኳ ቢሆንም የበለጠ ብዙ ክፋቶችን ከሰው ነው አሁን የሚማረው። በአጭር ጊዜ የሚሞተው ሰው ፍጡር በአጭር ጊዜ የመሞቻውን ያህል ለክፋት ደግሞ ራሱን ሲያውለው ከሰይጣን ይቀድማል። ለብዙ መቶ ዓመት ለብዙ ሺህ ዓመት የሚኖረውን ሰይጣን በ80 እና በ60 በ50 የሚሞተው ሰው ይበልጠዋል በክፋት። ምክንያቱም የሕያው እግዚአብሔር እስትንፋስ የተሰጠው ፍጡር ስለሆነ ለክፋትም ሲያስብ ሰይጣንን የሚቀድመው ለዚህ ነው። ያ አንድ ጊዜ ተዋርዷል፣ ክፋትም ምርጫው አድርጓል። ቢሆንም ግን ይጠፋበታል። ሲጠፋበት የሚጠፋበት መንገድ አለው። ስመ እግዚአብሔር ሲጠራ ይደነባበራል። በቃ እቅዱ ሁሉ ይጠፋል። የእግዚአብሔር ስምና ክብሩ ሲነሳ አይወድም። የቅዱሳን መንፈስና ኃይል ሲጠራበት ይረሰዋል። ክፋቱ ከውስጡ ምንም እንኳ የሳጥናኤል የሲኦል መንፈስ ቢሆንም ክፋቱን የበለጠ እንዳይገልጥ እድል ያገኛል። ሰው ላይ ሆኖ ግን በጣም ብዙ እድል ያገኛል። ለምን? የሥላሴ ፍጡር ነዋ ሰው። መዝገባውም ደግሞ ከባድ ነው። ምክንያቱም የሥላሴ ፍጡር ሆኖ ክርስቶስ ሞቶለት ክርስቶስ ብዙ ዋጋ ከፍሎለት ሰማያዊ ስልጣንን ሰጥቶት በእግዚአብሔር ልጅነት ተባርኮ በቅድስና መንፈስና ኃይል ተወዶ በቀራንዮ መስቀል ላይ ደሙን አፍሶ ዋጅቶት ወደ ክፉ ነገር ሲያዘነብል አስቦት ከሰይጣን የሚበልጥ ድርጊትና ስራ ይሰራል ማለት ነው። በጣም በዚህ ውስጥ የገነነ የጥፋት ውሸቶች በባህሪያት ውስጥ እንዲኖሩ ያደርጋል እና
ሰው በእንጀራ ብቻ በሚኖርበት ጊዜ መንፈሳዊ ጸጋውንና ኃይሉን እየረሳና እየተወው ሲመጣ የጀመረው ኑሮ አለ እግዚአብሔር ስለሆነ መሰናክሉ እየበረታ ነው የሚመጣው። አሁን በኑሯችን ውስጥ አስቡት፣ ቤታችን የጸሎት ቦታና የምስጋና ስፍራ የለም። ሰዎች ቅዠት ፈርተው ጠበል ለጠበል ሲዞሩ ምንም ቅዠት የለባቸውም። ውጭ ሲያድሩ በየጠበሉ ሲሄዱ ምንም ሰላም ናቸው። ወደ ቤታቸው ሲመለሱ ግን ለቅሶው፣ ጭቅጭቁ፣ ሁከቱ፣ ንትርኩ፣ ብጥብጡ፣ ሌሊት ተኝተው ቅዠቱ፣ እነዚህ ሁሉ ለምን መጡ ስንል ቤታቸውን ሲመሰርቱት የአምልኮት ቀዳሚ ተግባር አልነበራቸውም። ቤቱ ሲመሰረት በምንም መንገድ እግዚአብሔር አልተመሰገነም። ቤቱ ሲመሰረት የጸሎት ቦታና ስፍራ የለም። ስራዎቻችንም በራሱ ዝም ብለን ወደ አንዱ ቢሮ ገባ እንበል። ገና ስትጀምረው በፈተና ያለፍከው ስራና ቢሮ ነው እንጂ አምላክን ያመሰገንክበት ስራ ቢሮ አይደለም። ስለዚህ እዛ ቢሮህ ላይ ዘወትር ክፉ ሰዎች ሲያደቡበት ታገኛለህ። ጠላት እጁን ሲዘረጋበት ታያለህ። የጥፋት መንፈስ በርትቶ ካንተ ህይወት ጋር ትንቅንቅ ሲያደርግ ታገኘዋለህ። ለምን በአምልኮት አልጀመርከው? በማቴዎስ ወንጌል ምዕራፍ 6 ላይ ከሁሉ በፊት አስቀድማችሁ መንግስቱንና ጽድቁን ፈልጉ፣ ሁሉ ነገር ምን ይላል አለ? ይጨመራል ነው። በቃ ይጨመራል የሚለው ቃል ሌላ መግለጫ ቢኖረው እንዲህ ነው የሚሆነው። ባለህ ላይ ነው የሚጨምርልህ። የሌለህን አይደለም የሚጨምርልህ፣ ባለህ ላይ ይጨምርልሃል። ይሄ እግዚአብሔር ፍቅር ነው። ዲያብሎስ ግን ያለህን ነው የሚወስድብህ። ያችኑ አለኝ የምትላት ነገር ሁሉ እንኳ እስክትጠፋ ድረስ ይታገላል። መድኃኒታችን ኢየሱስ ክርስቶስ ዘንድ በማቴዎስ ወንጌል ምዕራፍ 4 ላይ ይህንን ጾሙን በተመለከተ ስንማረው ወደ ክርስቶስ ሲመጣ ከውጪ ያጣውን ነገር አይቶ ነው የመጣው። የውስጡን ማየት አልቻለም። ከውጪ ያጣውን ነገር ተመልክቶ ነው የመጣው። እውነት የእግዚአብሔር ልጅ ከሆንህ ይህንን ድንጋይ እንጀራ እንዲሆን በል አለው። 40 ቀን ጾመሃል፣ 40 ሌሊትም ደክመሃል ጾመሃል። ግን ይህን ድንጋይ እንጀራ እንዲሆን እስቲ በል የእግዚአብሔር ልጅ ከሆንህ። ከውጪ ያጣውን ነገር ነው። አሁን ባጣህ ነገር ላይ ነው ያለው ፈተና። ሁል ጊዜ ይሄው ነው። ታዲያ አንድ ነገር እናስታውስ፣ ሰው በእንጀራ ብቻ አይኖርም። ሴክሹዋል አለመጣጣም፣ ሁለት ባልና ሚስቶች ተጣልተው እሷ ከባለቤቷ ጋር ተደባብረው ወደ ቢሮ ትመጣለች እና አንዳንድ ወንድም በነገራችን ላይ ነገር ድክመትህን አውቀ ለማስተካከል መሞከር በቃ በጣም ስማርት ሰው ነው ማለት ነው። ችግርህን አውቀ እንዳላዋቂ ደግሞ ስትኖር በቃ አላዋቂነትን እንዳለማወቅ ነው። አላዋቂነት እኮ ችግር የለም። አላዋቂነትን ግን አለማወቅ ደግሞ ሌላ ችግር ነው። አታውቅም ደግሞ ሲነገር ብለህ አለመስማት ደግሞ ሌላ ሁለተኛ ችግር ነውና ሴክሹዋል ፕሮብሌም እንዳለበት ያውቃል። አክት የሚያደርገው ግን እንዳላወቀ ወይ ደግሞ እንደማያውቅ እንዳልገባው። ሴት ልጅ ደግሞ ማንም ሰው ስሜት አለው። ሴት ስለሆነች ብቻ አይደለም። የትኛውም ሴት ከባለቤቷ ጋር ሴክስ ማድረግ ትፈልጋለች። ይሄ ምንድነው የምትሸፋፍኑ የምታሽኮረሙ አይደለም። ድሮ ዘመን ሴት ራሱ ትፈልጋለች። እንኳን የዚህ ዘመን ሴት ፊት ለፊት ይሄ ያልተመቸኝ ብላ የምትናገር ሴት ቀርቶ አሁንም በጣም ይሸማቀቋል። የሚሸማቀቁት ግን ለወንዱ ሞራል ሲሉ በጣም የሴቶች ስማርትነት የሆነ ነገር ያውቃሉ፣ እንዳወቁ ግን አያሳውቁ። ይሄ ደግሞ የጠቢባኑ መንገድ ነው። ጠቢባን አንድ ጠቢብ ሰው ያውቃል፣ እንደሚያውቅ ግን አይነግርህም። አንተ ልታውቀው ትችላለህ ችግርህን፣ ላታውቀው ደግሞ ትችላለህ። እሱ ምን ሲጎል ነው መሰለህ? ጥበብ ሲጎል አታውቅም። ገንዘብ ሲጎል ይታወቃል፣ ጥበብ ሲጎል አይታወቅም ይባላል። ለዛ እንደጎደለህ ግን በሪአክሽኖች እንዳለ ያስታውቃል። በቃ የሆነ ጥበብ የጎደለው ሰው ስራ ነው የምትሰራው፣ ጥበብ የጎደለው እይታ ነው የምታየው፣ ጥበብ የጎደለው ውጤት ነው ያለክና አይታወቅ። ሴትም ገንዘብ ሲጎላት ቁመናዋ ሲበላሽ ታውቃለች፣ ጥበብ ሲጎላት ግን አታውቅም። ታውቃለህ? የምድር ትልቁ ሀብት እዚህ ምድር ላይ ጥበብ ነው። ጥበበኛ ከሆንክ በትንሽ እንዴት በትልቅ መኖር እንደምትችል ታውቃለህ። ጥበብ ከጎደለ ደግሞ በትልቁ በትንሽ ነው የምትኖረው። መኖር የምትችለው ከዛ በላይ ነበር፣ ግን እንደዛ አትኖር። ለምን? የሚጎል ትልቁ ዊዝደም ነው። እና የምድርም ደግሞ ታውቃለህ እግዚአብሔር ለሰው ልጅ የሰጠው ሀብት ጥበብ ነው። ጥበበኛ ከሆንክ በትንሽ ገንዘብ በብዙ ትኖራለህ፣ በትንሽ እውቀትም መኖር እንዴት እንደምትችል ታውቃለህ። እና ያ ቃል እንደማያውቅ ነው አክት የሚያደርገውና እኔ አሁን የመጨረሻዬ ነው። ወደ 2 ዓመት እየሞላኝ ነው። ልፈታው ነው ሰው። ብዙ ጊዜ ብሏል። ሆስፒታል መሄድ አይፈልግም። ከሷ ጋር አወራንና እሷም መላሷ ቀላል አይደለም። አዎ አንዳንድ ሰዎች ነርቭ ለዚህች ነው አልጋ ላይ ወጣ ነው ትላለች።
ያ ደግሞ ለወንድ ልጅ ምን ያህል ሞራልህን እንደሚሰባው በዛ ላይ አግሬሲቭ ናት፣ ኃይለኛ ናት፣ ተቆጪ ተናጋሪ ናት። ለዚህ ነው ማለት ምን መሰለህ ወንድ ስትሆን ስሜቶችን በደንብ የሚያስነሱት ትንሽ ሰላምና ከስትረስ ነፃ መሆን። ስትረስ ካለበት ጎረምሳ የምትለውን ሰው አንጣና ወደ ሴክሹዋል ነገር ጋብዙ። አቅም የለም። አቅም ምንድነው? ሰላም ነው። ሰላምን የምትፈጥረው ደግሞ አንተ ነህ፣ እሷ ብቻ አይደለችም። እና ብቻ ከእሷ ጋር አውርተን ብዙ ነገር ካስተካከልን በኋላ ሰውየው እኔ እፈልገዋለሁ፣ አንቺ በቃ እኔ ፕሊዝ ከእሱ ጋር ማውራው ነገር ስላለ አሁን የሚገርመው ያንና ሊወጣ ነገር የለም፣ ግን ጀስት ቤታቸው ሰላም። በጣም በሚገርም እዚህ ለቡ ደግሞ ፋብሪካ ያላቸው ባልና ሚስቶች አሉ። ፍርድ ቤት ሄደው ልክ ጫፍ ላይ በቃ ጨርሰው ለምን ፍርድ ቤቱ በሽማግሌ ፍቱ ብሎ ይለካቸውና እንደ አጋጣሚ ይመጣሉ። ሲመጡ ባለቤት በፍርድ ቤት የምትሄድ ንብረት ይገባታል፣ ይሄን ታውቃለህ፣ 100 ብር በስሟ የለም። እና አንዳንድ ሰዎች በፍቅር አንተ የሚያስካቃታቸው በዱላ በጉልበት በምንድን ነው ይዞክ ኦሬዲ በፍቅር አልቻሉማ። እና አይ ገንዘብ እኮ ከሰጧት እንዳትመጻደቅ እንዴት ነው? የትኛውም ሴት ይገባታል። የትኛውም ሴት ፍቅር ካገኘች ምን የምትመጻደቅበት? የሚገርም ቤታቸው ወደ 160 ሚሊዮን ብር መኖሪያ ቤታቸው፣ ፋብሪካቸው ደግሞ ስንት 100 ሚሊዮን። ሁለቱን ነው በስሙ ያደረገው። አሁን እንግዲህ ወደ 2 ዓመት ነው 3 ዓመት ነው ኮሽ ብሎ አያውቅም ቤታቸው። እሱንም ንብረት እሱ ነው የሚያስተዳድረው። እና እኔ በጣም የሚገርሙ ያንተ ነው ወይ እንዳትለኝ፣ እኔ ብዙ ጊዜ በራሴ ሳይሆን በእግዚአብሔር ነው የምመካው። ለምን ጠዋት ስራህን ጸለይህ ትጀምራለህ፣ ያንተ አይደለም ያው የእግዚአብሔር ነውና አሁንም ክብሩን እሱ ይወሰድ። በጣም ብዙ ሰዎች ሙስሊም፣ ክርስቲያን፣ ኦርቶዶክስ፣ ካቶሊክ ትንሽ ወደ ቤታቸው መለስ ብለውበታል። እንኳን እኔ ቢሮስ በማማክረው ቀርቶ ቪዲዮ በመስማት ያንንም ደግሞ ያው እግዚአብሔር ክብሩን ይወሰድላል። የሙሴን አስተዳደግ ታውቁታላችሁ። ሙሴ በፈርዖን ቤት ውስጥ ሕፃን ሆኖ አደገ፣ ከውሃ ተገኝቶ። ታሪኩን አልዘረዝርላችሁም፣ ግን በማን ጡት ነው ያደገው? በፈርዖን ወይም በቤተ መንግስት ወተት አይደለም። የሙሴ እህት ማርያም ውለታ ውላለች። ለቤተ ክርስቲያናችንም ውለታ የዋለች አለች። ቤተ ክርስቲያን እንድትመሰረት እናታችን ቅድስት ድንግል ማርያም ክርስቶስ በደሙ የዋጃት ቤተ ክርስቲያን በውስጧ ኃይል አለ ከተባለ ቅዱስ ቁርባን ነው። ያ ህይወት የሆነውን እናት ከሆነችው ቤተክርስቲያን ህይወት የሆነውን ምግብ ስናገኝ የእናትን ጡት ልክ እንደ ጠብቶ እንዳደገ ህፃን ልጅ ነው ምን ሆነው ጤነኛ ማለት ነው። ሙሴ በፈርዖን ቤት ውስጥ የድመት አምሳል፣ የአሞራ የተለያዩ የቅንቡርሶች አምሳል ሆኖ በሚመለክበት ዲያብሎስ በሚመለክበት በዛ ቤተ መንግስት ውስጥ ዲያብሎስ በእባብ መልክ በሚመለክበት በዛ ቤተ መንግስት ውስጥ እያደገ ግን የጠባው ጡት የእናቱን ጡት ነው። ለምን ሲባል እህቱ ነች ውለታ ዋለችለት። ይሄን ህፃን ልጅ የሚያሳድግልሽ ልጥራልሽ አለች። አዎ ዕብራዊ ይመስለኛል፣ የተጠቀለለበት ጨርቅ የዕብራውያን ጨርቅ ነው፣ አምጪልኝ አለቻት። ሄዳ ማንን ብትጠራጥሩ ነው? እናቷን። ሙሴ በተዘዋዋሪ መንገድ የታደገ ቤተ መንግስት በማን ጡት? በእናቱ ጡት። እግዚአብሔር ስሙ የተመሰገነ ይሁን። ይህች ዓለም በፈርዖን ቤተ መንግስት ትመሰላለች፣ እኛ በሙሴ እንመሰላለን። የሙሴ እናት ደግሞ በቤተ ክርስቲያን ትመሰላለች። ኃጢአት በበዛባት በዚህ ዓለም ላይ የቤተ ክርስቲያንን ጡት እየጠባን ማደግ አለብን። ትምህርቶቿን፣ ዶግማውን፣ ቀኖውን፣ ትውፊቱን፣ ቅዱስ ቁርባኑን እየተቀበልን በቤተ ክርስቲያን ተጠለን አንትሙስ ሰንበሩ ሀገረ ኢየሩሳሌም፣ እናንተስ በኢየሩሳሌም ቆዩ ኃይልን እስከምትለብሱ ተብሎ እንደተነገረው ሀበነ እግዚኦ አእምሮ አይንተ አእምሮ ወትረኪያ ከይርአያ፣ አንተን የሚመለከቱ አይኖችን ስጠን እያለን ሁልጊዜ እየለመንን በቤተ ክርስቲያን እንኖራለን። ሙሴስ የእናቱን አይን እያየን ያደገው። ለምን? ሕፃን ነዋ። ስታጠበው እሷን ነው የሚያየው። ግን ያለው ቤተ መንግስት ውስጥ ነው። የት ቤተ መንግስት? ጣዖት የሚመለክበት ቤተ መንግስት ውስጥ ነው ያለው። በጣም ይገርማል። በማን እቅፍ ላይ ነው ያለው? በእናቱ እቅፍ ላይ ነው ያለው። እንዲህ ናት ቤተ ክርስቲያን። ዓለም ላይ ሆነን በምንታወክበት ዓለም ውስጥ ሆነን በእናታችን እቅፍ ውስጥ ነው መሆን ያለብን። እንዲህ አይነት ጡጦች ሊያታሉን አይገባም። የዓለም ጡጦ፣ ኮስሞቲክሱ፣ ምግቡ፣ መኪናው፣ ይሄ G+4 ምናምን የሚባለው አጠቃላይ ይሄ የዓለም ጡጦ ነው። ከእናት የሚነጥቅ ጡጦ ነው ቤተሰቦች፣ ሌላ ምንም ጥቅም የለውም። እና ሙሴ በእናቱ እጅ ላይ ያደገ በጣዖት ቤት ውስጥ ሆኖ ምን ልክ ጆሮ ማዳመጥ ሲጀምር ደግሞ አንተ ዕብራዊ ነህ፣ አንተ ዕብራዊ ነህ፣ እስራኤላዊ ነህ፣ እስራኤላውያን ዕብራውያን ደግሞ የእግዚአብሔር ሕዝቦች ናቸው፣ ይሄ ጣዖት አምልኮ ያለበት ነው እያለች በጆሮ የእግዚአብሔርን ቃል እያንቆረቆረች ያሳደገችው ቤት በጣዖት ቤተ መንግስት ውስጥ በሙሴ ጆሮ ሲሰማ ያደገው ምንድን ነው? እሱ ዕብራዊ እንደሆነ ነው ያደገው። ግን ልክ እያለ ያደገው የሮጠው ግን በማን ነው? በዓለም ላይ ነው። ጆሮ ሲመገብ ያደገው፣ አይኑ ሲመገብ ያደገው፣ አንደበቱ ሲመገብ ያደገው ግን የእናቱን
ጠረን ነው ማለት ነው። ቤተክርስቲያን እንዲህ ናት። በምድር ላይ የኖሩ ሁለት ንጹሃን አሉ ኃጢአት ያለባቸው ጌታችን መድኃኒታችን ኢየሱስ ክርስቶስና እመቤታችን። እነሱ የኖሩትን ላይፍ አይተዋል። ጌታ በምድር እያለ ንጹህ ሆኖ ምንም ኃጢአት የሌለበት ጌታ በምድር እያለ የኖረውን ህይወት አንተ ብትኖረው ይከብድ ነበረ። ጓደኞች አልነበሩትም፣ ቤት አልነበረው፣ የሚቀይረው ልብስ አልነበረው። ተንከራታች ነበር እኮ ጌታችን። ገብቷል። አባቱ በ13 ዓመት ነው ያረፈበት ያሳደገው ቅዱስ ዮሴፍ። እሱ ኤክስፒሪየንስ ያደረገውን ነገር አንተ ኤክስፒሪየንስ ታደርገው ይከብድ ነበር። እና ጌታ እንኳን የኖረው እንደዚህ ነው። አንተ ምንድነው ዲዘርቭ የምታደርገው? እመቤታችን በምድር እያለች ያልኖረችውን ህይወት ትመኛለህ? እውነት ዝም ብለህ ስታስበው እንዴት ነው ዲዘርቭ አደርጋለሁ ብሎ የሚያስበው? ይሄ እኮ በጣም ትልቅ ትዕቢት ነው። ክርስቶስ በምድር እያለ ያልኖረውን ህይወት መመኘት ትዕቢት ነው። ሶ አሁን ያለ ህይወት እንደውም ሃምብል ነው የሚያደርግ። በስማም ጌታ ሆይ እንዴ ነው የምትለው። የክርስቶስን አርብ ብታሳልፍ ክርስቶስ አይሁዶች እንዴት እንደሚጠሉት አንተ እነሱ የተፉበት መራቃቸው አንተ ላይ ቢጠፋ እንዴ ነው የምታማርረው እግዚአብሔርን ቀና ብለህ። ምንም እኮ ኮምፕሌን ማቅረብ አንችልም። ድሃ እንዳትል ካንተ በላይ ድሃ ሆኖ ኖሯል ክርስቶስ። ስለ ልብስ እንዳታማርር አንዲት ቀሚስ እሱም አብራው አደገች እስከ 30 ዓመቱ የሚቀየረው ስለሌለው እኮ እንዴ ክርስቶስ እኮ አዝኖ ለቀበሮች እንኳን ማደሪያ ጉድጓድ አላችሁ የሰው ልጅ እኮ የሚያድርበት የለም ብሏል እኮ አዝኖ። የእውነቴን ነው የምልህ እንዴ የሚበላውን እኮ ምመን ነበር እኮ የሚመጣለት። እሱ ባለው ንጽህና እንዲከኖረ አንተ ባለ ኃጢአት እንዴት ልትኖር ነበር የሚገባ? እመቤታችን እኮ ጌታን ታቀፋ እኮ ነው ያን ሁሉ ስደት ያሳለፈችው። አንተ 3 ዓመት በግብጽ በራት ሄዳለህ በእግርህ። እውነቱን ነጋገር ከተባለ ዲዘርቭ ከዛ በላይ ነበር የምናደርገውና ይሄንን ማሰብ መጀመሪያ ሀምብል መሆን አለበት። እንዲህን ጥያቄ የሚያነሳ ሰው ራሱ በቃ ልክ የእመቤታችን የክርስቶስን ህይወት ሲያይ አፉን ነው መዝጋት ያለበት። ይቅርታ ነው ማለት ያለበት። ኦኬ በቃ ለካ የእግዚአብሔር ቸርነት ነው ወዶኝ ነው ለካ ማድረግ ያለበት። ሁለተኛው በጣም ወሳኙ ነጥብ ይሄ ሰው ስለራሱ ሊኖረው የሚገባው አመለካከት ምንድነው? አዎ እኮ ሊገባህ ይችላል፣ ግን አንተ መስታወት ላይ የምታየውን ዮናስን አይደለም የምትወደው። አንተ ራስን የምታየው በእግዚአብሔር አይን በኩል ነው። አዎ ሰው ራሱን ማክበር አለበት። አዎ ሰው ራሱን መውደድ አለበት። አዎ ራሱን መውደዱ የሰውን ጥቅም መንካት የለበትም። ተባብለን ራሱን መካድ እኮ አለበት፣ ግን መውደድ አለበት፣ ማክበር አለበት። ያም ነው ከኃጢአት የሚጠብቀው። በነገራችን እኔ እኮ የንጉስ ልጅ ነኝ ማለት አለብህ የእግዚአብሔር ልጅ ስለሆንክ። ግን ማየት ያለብህ አንተ አቺቭ አደረካቸውና ምድራዊ ነገር ቢያስካቸው ነገሮች ሳይሆን በእግዚአብሔር አይን ዮናስ እንዴት ነው? ዮናስ በጣም የሚያበራ ፍጥረት ነው። በነገራችን ላይ በእግዚአብሔር አይን ምህረት የሚገባው ጥሩ መኖር የሚገባው ፍጡር ነው። በራስ መተማመን ማለት ራስህ ክርስቶስ ነው። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ የተባለው ራስህ ክርስቶስ ስለሆነ ነው። ሶ በአንተ አይደለም ሁሉም በሚያደርግልህ ከጀርባ በቆመው በእግዚአብሔር የምትተማመን። ያ ነው ወይ አስፔክትህ፣ ያ ነው ወይ ኢንቴንሽንህ። አንድ ቤስት ነገር ደግሞ ልንገር፣ እግዚአብሔር የወደደውን የመውደድ ግዴታ አለብህ። እግዚአብሔር ይወድሃል አንተ። እግዚአብሔር የወደደውን የመውደድ ግዴታ አለብህ። ሰውን ይወዳል፣ መውደድ አለበት ግዴታ። አንተንም እኮ ይወድሃል፣ መጥላት አትችልም። ራስን መጥላት በጣም ኃጢአት ነው ነገራችን። እግዚአብሔር የወደደውን ነገር እንዲጠላል ደም እኮ ነው የተከፈለልህ። አንተ እስከ ሞት ሄዶልሃል። ፎር ግራንትድ መውሰድ እኮ ነው ለራስ እንደዚህ ታመለካከት። እንዴት ራስን ዓለማዊ ነገሮች ካሳኩ ሰዎች ጋር ራስን እንዴት ታወዳድራል? ጆርዳን ፒተርሰን ይላል ቡጋቲ ሲነዳ የምታየውን ሰው መኝታ ቤቱ ብትገባ ታለቅስለታለህ። ምን አይነት ሱስ ውስጥ እንደተያዘ ምን አይነት ኃጢአት ውስጥ እንዳለ አንተ አታውቅም። ከሁሉ በላይ ደግሞ ትልቁ ሰላም ትልቁ ሰክሰስ ሰው እግዚአብሔርን በህይወቱ በልቡ መያዙ ነው። ያ ሰው እግዚአብሔር ይኑረው አይኑረው በምን ታውቃለህ? እና በቃ ዓለማዊ ህይወት ምናምን በቃ እንፈልጋለን። ቅድም እንዳልኩ እመጸውታለሁ ምናምን ትላለህ፣ ግን አትመጸውትም። እመነኝ በቃ ከያዝከው ያጠፋሃል። እግዚአብሔር ያልሰጠ ስለሚወድ ነው። በጣም ከታገልከው ግን ሊለቅ ይችላል። አይልቀቅህ። በቃ እግዚአብሔር ሆይ ለምኞት ያሳልፈኝ አሳልፋ አትስጠኝ የሚባለው ለዛ። በዛ ልክ ለመሄድ አትታገለው። በቃ አምላክህ እሱ ላንተ እንድትኖርለት የሚፈልገውን አይነት ህይወት ለመኖር ጣር። እሱን ቼዘርክ እንዴ አውራው የት ነህ ጌታ ሆይ በለው። እውነት ታክሲ ውስጥ ምናምን ሆነ ልክ ነኝ ግን ማለት እኮ አለብህ። እና ካንተ በተቃራኒ ነው እየሮጥኩ ያለሁት ወይስ ወደ አንተ ነው? እና አንዳንዴ ምን ይሰማኛል መሰለህ፣ በተመሳሳይ ጊዜ ወደ ክርስቶስም እየሸሸህ ከክርስቶስም እየሸሸህ ሊሆን ይችላል። በጣም ኮንፊውዝ ልትሆን ይችላል። ኢንቴንሽንህን አታምነውም። የሆነ ሰዓት ላይ እኮ ተቀይረህ ልትሆን ይችላል።
ያገለገልክ መስሎ ሊሰማ ይችላል፣ ግን በጣም ትዕቢተኛ ሆነ ሊሆን ይችላል። ቆም ካላልክ ጉድህ ነው የሚፈለው። ለምሳሌ ነገሮች ገደል ከገቡ በኋላ ትንሿን ዋርካ እንደተተከለች ሳትነቅላት ካደገች በኋላ አትነቅሎም። መሀል መሀል መደንገጥ ያስፈልጋል። መኳንንት አርኅዮ መኳንንት መኳንንት እቺ ቤተክርስቲያን ተሳስታለች ብለሽ አይደል ሄድሽው? ታዲያ የተሳሳታችሁን ቤተክርስቲያን ቃል የምትጠቀመውን ቃል እግዚአብሔር እና ዜማ ለምንድን ነው የምትጠቀሚው? ለምን አስፈለገ? በራስሽ ዛቢያ ተሽከረከሪ። ግዴታ ቤተክርስቲያን መነካት አለባት? ልክ ነን ብላችሁ ሄዳችሁ የለ በቃ ይሁን ሂዱ። በቃ በራሳችሁ መንገድ ሂዱ፣ እዛው ራሳችሁን ቻሉ። ሁልጊዜ ማስመሰል አይሰለቻችሁ? ሁልጊዜ የቤተ ክርስቲያንን፣ ሁልጊዜ የተዋሂዶን፣ ሁልጊዜ የምትጠቀሙት ነገር በሙሉ በቃ ከቤተ ክርስቲያን ከኛ የምትወስዱት ነው። ለምንድን ነው እንደዚህ የምታደርጉት? በቃ በራሳችሁ መንገድ በራሳችሁ ዛቢያ ላይ በቃ ተሽከርከሩ። ቤተ ክርስቲያንን አትንኳት፣ ተዋት። ምን አይነት እንደው ረብስማ ኃጢአት ሰልጥናበት ያለን ሰውነት ወደ ጽድቅ ሊወስደው የሚችለውን በር ሊከፈትበት የሚችሉት ነገሮች የተለያዩ ናቸው። ለአንዳንዶች ከኃጢአት ሕይወት ወደ ንስሐ ሕይወት የሚሄዱበት መንገድ በምንድን ነው ቢባል በመገለጥ ወይንም ደግሞ በሆነ ክስተት ነው። ለምሳሌ ቅድስት ማርያም ግብፃዊት የምትባል የቤተ ክርስቲያናችን ጻድቅ አለች። በረከቷ ለሁላችን ትድረሰን። ኢየሩሳሌምን ለመሳለም ከሚሄዱ ከግብፅ መርከበኞች ጋር እንኳን ገንዘብ ሰፍራ ቆጥራ ሰጣ ለመሄድ ስለማትችል ሰውነቷን ሸጣ ነበረ ቅዱስ ቤተ ክርስቲያን ቅዱሳት መካናት ለመሳለም ሄደችው። ለመጽደቅ ብላ ኃጢአት እየሰራችን ሄደችው እንደማለት ነው። እግዚአብሔር ግን አልከለከላት። ሄደች፣ ኢየሩሳሌም ወረደች። ሰዎች ሁሉ ይሳለሙበት ወደ ነበረበት ወደ ቤተ መቅደሱ ተጠጋች። ሁሉም ወደ ቤተ መቅደሱ ሲገባ እሷ ግን ቤተ መቅደሱ ክፍት ሆኖ የሆነ ነገር ይከለክላት ነበር። ልገባ ስትል ይመልሳታል፣ ልገባ ስትል ይመልሳታል። አቤት የእግዚአብሔር ቸርነቱ! እውነት ክርስቲያኖች፣ ይሄ አቡነ ተክለ ሃይማኖት ደጅ ኃጢአተኞችን እንደዛ የሚከለክል ቢሆንስ? ቤተ መቅደስ ለመግባት ነጠላ አርገን መተን የሆነ ነገር ቢመልሰንስ? ያስለቅሳል፣ ያስነባሉ። ማርያም ግብፃዊት ታለቀሰች። ሰው የሚገባበት ቦታ እኔ እንዴት ልከለከል ቻልኩኝ አለች። ከፊት ለፊቷ ያለውን ስዕለ ማርያም የጌታችን የቅዱስ መስቀሉን ስዕል ተመለከተችና ተሳለች። አንዴ ብቻ አስገቢኝ፣ ተመልሼ ኃጢአቴን አልሰራም ቃል እገባለሁ አለች። ወዲያውኑ ይከለክላት የነበረው መንፈስ ተነስቶ ወደ ቤተ መቅደሱ ገባች። ይሄ አይደለም እልል የሚያስብለው። በነገራችን ላይ ስሙ በደንብ። ከቤተ መቅደሱ ስትወጣ ትላንትና የነበራትን ሀብት ንብረት በሙሉ በዝሙት ያካበተችውን ትታው በረሃው ጥልቅ ገብታ ትላንትና ስለሰራችው ኃጢአት 40 ዓመት ሙሉ ስታለቅስ ቆየች። ቅዱስ ዞሲማስ እየመጣ ነበር ቅዱስ ቁርባን ያቀብላት የነበረው። በመጨረሻም አናብስት ነው ቆፍረው የቀበሯት። አስባችሁታል? ከኃጢአተኛነት የጥልቅ ላይ ወጣ አናብስት ቆፍረው የሚቀርቧት፣ ጻድቃን መጥተው የሚያቆርቧት፣ እሷ ራሷ በስሟ የሚለምንላት ጻድቅ ሆነች። በህይወታችን እንደዚህ አይነት ክስተቶች አሉ ከኃጢአት የሚያላቅቀን። ልክ መግባት እየፈለግን ያልገባንባቸው እንዲሆኑልን እየፈለግን ያልሆንልን ብዙ ነገር እኮ ስለ ኃጢአታችን እንደሆነ ታውቃላችሁ። ሰው ስለዚህ ክስተት ሊለውጠው ይችላል ማለት ነው። አንድ ሁለተኛው ሰው ምን ሊለውጠው ይችላል? ትልቅ ውድቀት በቃ በህይወቱ ላይ አግኝቶ የነበረ አጥቶ ወደ ቤተ ክርስቲያን ገብቶ የቀረሰው
አለ በጣም ብዙ ሰው በቃ በጣም ባለጸጋ ነው የተባለ በአንጻሩ በጣም ደግሞ ምንም የለውም የሚባል ሰው አንድ የቤተ ክርስቲያን ገብቶ ባለጸጋ የሆነ ወይም ባለጸጋነቱን አጥቶ ምንም የሌለው ድሃ ሆኖ ቤተ ክርስቲያን ገብቶ ይቀራል። የሆነ ህይወታቸው ላይ ያለው ውድቀት የሆነ ህይወታቸው ላይ የገጠማቸው ነገር ወደ ቤተ ክርስቲያን አስገባቸዋል። ለምሳሌ ሐዘን፣ ብዙ ሰው በሐዘን ምክንያት ይገባል። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን የሚያሳድጉ እኛን ለንስሐ ህይወት የሚያዘጋጁ ወደ ቤተክርስቲያን የሚያቀርቡ መንፈሳዊ ትምህርቶችን የሚያነቁ የሚያበረታቱ ትምህርቶችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። እንበርታ፣ እንጠንክር። እግዚአብሔር አምላካችን በያለንበት ሁሉ ሰላሙን ይላክልን፣ ረድኤት በረከቱን በሁላችንም ላይ ያደርግልን። ይቆየን። አሜን።